በረሃው ሌሊት ጨለማው አውሬው ውሃ ጥሙ እራቡ የየመን በረሃ የመን ላይ ብር አምጡ ክፈሉ አትክፈሉ ያለው ጭንቀት በብዙ መሰናክል ውስጥ ነው እንግዲህ ሳኡዲ የሚገባው ሁላችሁም እንደምታውቁት ይህ ወንድማችን ፈጣሪ ፈቀደለትና ሳኡዲ ሄዳ ሳኡዲም ሄዶ ጥሩ ስራ ገጣ ሰላም ውድና የተከበራችሁ የኤልዳና ቤተሰብ የዩቲዩብ ተከታታዮች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ቤተሰቦቼ። ዛሬ አንድ ነገር ላስቸግራችሁ ነው። ይሄንን ቪዲዮ ስትጀምሩ በላይክ ጀምሩልኝ። ቪዲዮውን ስታዩ ደግሞ ቪዲዮውን እስከመጨረሻው በማየት ይሄን የማቀርብላችሁን ትልቅ ታሪክ ሁላችሁም ከናንተ የሚጠበቅ ነገር ስላለ ቪዲዮውን እስከመጨረሻው በማየት ከናንተ የሚጠበቀውን ነገር እንድታደርጉ በትህትና ጠይቃችኋለሁ። እስካሁን ድረስ አመታትን በሙሉ ሰብስክራይብ አድርጋችሁ ለምትከታተሉ ውድ ቤተሰቦቼ ከልብ ያመሰግናለሁ። አሁንም በድጋሚ ዛሬ እንደምታዩኝ ብቻዬን ነው የመጣው ቤተሰቦቼ። አንዳንዴ ስደት ላይ ስንኖር የምንጎዳ የሚመስለን ሴት እህቶቻችን ብቻ ነን። ዛሬ ግን ባልጠበቅኩም መንገድ አንድ ወንድሜ ትላንትና ማታ ላይ ደውሎ ለናንተ ለተመልካቾቼ እንዳካፍልለት የነገረኝ በጣም አሳዛኝ በጣም ልብ የሚሰብር በጣም ከባድ ነገር ነው የነገረኝ። በዚሁ አጋጣሚ ለካ ወንድ ልጅ ሲከፋው ከልቡ ሲያዝን ከሴት ልጅ በላይ ያለቅሳል ቤተሰቦቼ። እሱን ነው የተረዳሁት ከትላንትናው ታሪክ ማለት ነው። እና በዚሁ አጋጣሚ እኔም የስደት እህታችሁ ነኝ። ሰብስክራይብ በማድረግ አበረታቱኝ እህቶቼ። የወንድማችንን ታሪክ እንግዲህ እሱ እንደነገረኝ አድርጌ እንኳን ባላቀርበው በቻልኩት መጠን አድርሽልኝ ያለኝን ታሪኩን ለማቅረብ እሞክራለሁ። ወንድማችን ስደት ከመውጣቱ በፊት ባለትዳርና የሁለት ልጆች አባት ነበረ። ኢትዮጵያን በሚኖርበት ጊዜ በጣም ጥሩ የሚባል ህይወት ነበር ያለው። የፍቅር ግንኙነቱ የትዳር አጋሩ በጣም ጥሩ የትዳር ህይወት የሚባል ነው። የኑሮም ደረጃው በጣም አሪፍ የሚባል ነበር። እንግዲህ ሰዎች ታውቃላችሁ ቤተሰቦቼ ያገኛሉ ያጣሉ፣ ገንዘብ ይመጣል ይሄዳል እና ወንድማችንም የገጠመው ይሄ ነው። በአንድ ወቅት ባልታሰበ ምክንያት ሁሉንም ነገሩን አጣ ከሚስቱና ከልጆቹ በቀር። ብቻ ልጁ አመስጋኝም ስለነበረ የተፈጠረውን ነገር ሁሉ እንዳልተፈጠረ ረስቶ ነገሮችን ለማስተካከል ነው የወሰነው። በዚሁ አጋጣሚ ሚስቱ እናት የላትም እሱም እናት የለውም። በሰዓቱ ሚስቴ ስደት ልውጣ ብላኝ ነበር ይለኛል። ግን እሱ ምን አለ ልጆቼ ካንቺ እናት የለ ከኔ እናት የለ የሚያግዘኝ በቅርብ እህት አክስት የሴት ዘመር ስለሌለን ልጆቼ በወንድ ልጅ በአባታቸው እጅ የሚፈልጉትን ነገር አጥተው እንዲያድጉ አልፈልግም። ስለዚህ እኔ ስደት ሂጄ የተሻለ ነገር የትላንትናውን ነገራችንን እመልሳለሁ የኔ ውድ ሚስት፣ አንቺ ደግሞ ልጆችሽን በመንከባከብ አገርሽ ላይ ቁጭ ብለሽ ተጠብቂኛለሽ ተባብለው በሰላማዊ መንገድ ቁጭ ብለው አውርተውበት እሱ በፓስፖርት ሳይሆን በሰዓቱ ፓስፖርት ስላላወጣ በእኔ በተሰደድኩበት ሰዓት አስቸኳይ ፓስፖርት ማውጣት አይቻልም ነበር። ያ ማለት ከዛሬ 7 ዓመት በፊት ማለት ነው። ስለዚህ በባህር ሄዳለሁ ብሎ ተላቅሰው ጓደኞቻችን ተሰብስበው ቤተሰብ ያሉ የቅርብ ነገሮች የኔም የሷም ጓደኞች ተሰብስበው ሸኙኝ አለ። ታሪኩን ሲያወራ እኔ እንደማወራላችሁ ቀለል ያለ አይደለም። በእንባ እየታጠበ እንባ ያነቀው እንደ ሴት ልጅ በመሃል እያለ በጣም በቃ የምር ነው ሲያወራ የነበረው። እኔ መስማት እስከሚጨንቀኝ ድረስ ቤተሰቦቼ። እናም እንግዲህ ታውቃላችሁ ብዙ ወንድሞቻችን በስደት ሲሄዱ እንደኛ በተመቻቸው ሁኔታ በፓስፖርት አይደለም አብዛኞቹ በባህር ነው የሚሄዱት። በባህር ላይ የሚያጋጥመውን ብዙ ሴቶች ባትሄዱም አንዳንድ የሄዳችሁ ሴቶችም ታውቁታላችሁ። ቀን ፀሐዩ በረሃው ሌሊት ጨለማው አውሬው ውሃ ጥሙ እራቡ
የየመን በረሃ የመን ላይ ብር አምጡ ክፈሉ አትክፈሉ ያለው ጭንቀት በብዙ መሰናክል ውስጥ ነው እንግዲህ ሳኡዲ የሚገባው ሁላችሁም እንደምታውቁት። ይህ ወንድማችን ፈጣሪ ፈቀደለትና ሳኡዲ ሄዳ ሳኡዲም ሄዶ ጥሩ ስራ ገጠመው። ጎበዝ ነው፣ የከተማ ልጅ ነው፣ ብዙ ስራዎችን ይሰራል። እንደነገረኝ ከሆነ አንድ ስራ ብቻ አይደለም ስሰራ የነበረው ኑሮን ለማሸነፍ የሚስቴን ከጎኗ እንደሆነላት ልጆቼን ከጎናቸው ሆኜ እንዳሳድጋቸው ጥረት ስለነበረኝ ያንን በፊት የነበረንን ፍላጎታቸውን ሚስቴም ሆነች ልጆቼ እንዳያጡ መስዋዕት ከፍዬ አንድ ቤት ተቀጥሬ በጎን መኪና ሳጥብ፣ በጎን ታክሲ ስሰራ፣ በጎን ተምር ስለቅም የተለያዩ ስራዎችን ሳኡዲ ላይ አሉ የሚባሉ ስራዎችን በሙሉ ደከመኝ ሳልል ከተማ ልውጣ ሳልል በረሃ ላይ ሁኜ ሰራሁኝ። ለ7 ዓመት ሰርቼ የነበረንን ቤት መለስኩኝ፣ የነበረንን መኪና መለስኩኝ። ሚስቴን በጣም ስለምወዳትና ስለማከብራት ሁሉንም በሷ ስም ነበር የገዛሁት። ምክንያቱም እኔ ያለሁት ስደት ነው። በስደት ላይ አንድ ነገር ቢፈጠር ህይወቴ ቢያልፍ ብዙ ነገር ቢሆን በእኔ ስም ከገዛሁት ልጆቼም ሚስቴም ሜዳ ላይ ይወድቁብኛል ብዬ ስላሰብኩኝ ሚስቴን ከራሴ በላይ ስለማምናት በሚስቴ ስም ነበር ሁሉንም ነገር ያደረኩት ይላል ባለ ታሪካችን። ከዛም እንግዲህ ፈጣሪ ይመስገን 7 ዓመት ሞላኝ። በብዙ እንደፈለኩት ያህል ባይሆንም በትንሹ ቤትም ሰራሁኝ፣ መኪናም ገዛሁኝ። ወደ ሀገሬ ልገባ 2 ወር ብቻ ቀርቶኛል አለ። ወደ ሀገሬ ልገባ ለሚስቴ ሽቶዎች፣ ለሷ የሚሆኑ ስጦታዎች፣ ልብሶች፣ ለልጆች የተለያዩ ስጦታዎች ገዝቼ ካርጎ አርጌ ብዙ ነገር ካስተካከልኩኝ በኋላ በአንድ መጥፎ ቀን ሌሊት ላይ ስልክ ተደወለና ጓደኛዬ እንዴት ነህ ደህና ነህ ወይ የሚል ግን ውስጡ ላይ የሆነ የተደበቀ ሚስጥር የያዘ የሚመስል ድምጽ ሰላም አለኝ። እኔም ሰላም አልኩት። እንዴ ዛሬ ከየት ተገኘ ጠፍተህ ነበር ምናም ተባብለን እንደማንኛውም ጓደኛ ወራንና ቻው ሌላው ስል ቆይ ምነግርህ ነገር አለ። ይህ ነገር ውስጥን ይስበረው ወይም ያበርታው ጥሩ ነገር ላድርግ አላድርግ አላቅም፣ ግን የጓደኝነቴን መወጣት ስላለብኝ ነው አለኝ። ምንድነው እባክህ አታስጨንቀኝ ንገረኝ ብዬ ስለው ሚስትህ ሌላ ባል አግብታለች፣ የ2 ዓመት ህፃንም ወልዳለች። አንተ ለፍተህ 7 ዓመት ሙሉ ተንከራተ ያፈራው ንብረት በሙሉ በአዲሱ ባሏ ስም አድርገዋለች። ይሄን ስነግርህ እንደሚከፋ አውቃለሁ፣ ግን እዚህ መተህ ከምትሰቃይ እዛው ሆነ ነገሮችን ለማመቻቸት ይቀልሃል ብዬ ስላሰብኩ ነው ብሎ ዱብዳ የሆነ መርዶ አሰማኝ። ይባስ ብሎ ልጆች እነዛ አንተ ያለህ አምሮባቸው በፍቅር ያደጉ ልጆች አይደሉም፣ ብዙ ነገር ጎሎባቸው ተበሳቁለዋል። ይሄን ያህል ዓመት የደበኩህ በጣም በቃ በምን አይነት መንገድ ልነግርህ ስለፈለኩኝ በጣም ስለጨነቀኝ ነው ብሎ ሲያስረዳኝ ስልኩን ለቀኩት። ከዛ በኋላ የት ልሁን ምን ላውራ ምን ልሰማ ጭራሽ በማላቀው ሁኔታ ራሴን ስቼ በአካባቢ የነበሩ ጓደኞቼ አፋፍሰው ወደ ሐኪም ቤት ወሰዱኝ። ለሳምንት ያህል ራሴን አላውቅም ነበረ። አስቡት እንግዲህ የምትወዷት ሚስታችሁ ለእናንተ ለሷ ብላችሁ መስዋዕት የከፈላችሁላ ሚስታችሁ 7 ዓመት ሙሉ ተንከራቶ አላማዬ ሞላ የምወዳት ሚስቴ ጋር የምወዳቸው ልጆቼ ጋር ልገባ ነው ብሎ ጓዙን አሰናርቶ ወደ ኢትዮጵያ ሊመጣ ባሰበበት ወቅት እንደዚህ አይነት ነገር መስማት በጣም ከባድ ነው፣ ሁላችሁም እንደምታውቁት ቤተሰቦቼ። እና እንደምንም ብዬ ፈጣሪ ማጽናናትን ያውቅበታልና መጀመሪያ የነበረኝ ሀብት ሳጣ የተሰበርኩት ሳይንስ አሁን ደግሞ በስደት የፈለኩትን ሳልበላ በደረቅ ዳቦና በሻይ 7 ዓመት ሙሉ እንደ ባልንጀሮቼ ከተማ ወርጄ የተሻለ ነገር ልብላ ሳልል ያካበትኩትን ንብረቴን በሌላ ወንድ ስም አድርጋ ይባስ ብሎ ልጆቼ ተበሳቁለው በኔ ላይ ደርባ ሌላ ልጅ ወልዳ ምወዳት ማምናት ሚስቴ እንደዚህ አደረገችኝ። እና ኤልዱ እባክሽን እኔ አንቺን በፊት በሚዲያ እከታተልሻለሁ፣ አሁንም ዩቲዩብሽን እከታተላለሁ እና በፊት ቲክቶክ ላይ ስልክሽን ስታስቀምጭ በነበረ ሰዓት ስልክሽን ወስጄ ነው። እባክሽን
ለተመልካቾችሽ ይሄንን ሐሳብ አቅርቢልኝና በዚህ አይነት መንገድ ያለፉ እህቶች ወንድሞች ካሉ ወይም ደግሞ ከኔ የበረቱ ይሄ ብታረኩ ይሄ ቀላል ነው ብለው በኮሜንት እንዲያጽናኑኝ በፈጣሪ ስም ለምንሻለው ታሪኬን አካፍሊልኝ ብሎ ትላንትና ማታ ሲነግረኝ እኔም እንግዲህ ይሄንን ማቅረብ ለኔ ቀላል ነው አይደል? እሱ ግን ያን ሁላ መስዋዕት ከፍሎ ትዳሩን አጥቶ ልጆቹ ተጎሳቁለውበት እንደገና ሁለተኛ ንብረቱ በሌላው አንድ ስም ሲሆን በቃ ምንም ማለት አልቻልኩም። እሺ በቻልኩት አቅም ለተመልካች አደርስልሃለሁ። ተመልካቾችም ደግሞ እንደማያሳፍሩኝ ተስፋ አደርጋለሁ እና በዚህ ታሪክ ያለፋችሁ ወንድሞች እባካችሁ ለወንድማችን አንድ መፍትሄ ስጡት። እሱ የፈለገው አሁን ከናንተ ኢትዮጵያ መጥቼ በቻልኩት አቅም ባለኝ ማስረጃ በሚስቴ ብር ሐዋላ ሳስገባ የተለያየ ነገር ማስረጃ ይዤ ተከራክሬ ንብረቴ ላስመልስ ወይስ ደግሞ እዚሁ ሰው ሀገር ላይ ሁኜ ያለውን ነገር ሁሉ እረስቼ እንዳዲስ ሀብዬ ሰርቼ እንደገና በራሴ ነገሮችን አመቻችቼ አገሬ ልግባ? በየትኛው መንገድ ነው የምትመክሩኝ? ስለዚህ ብሎ ነው የጠየቀው። እናንተ ሁላችሁም እስኪ ምን ትሉታላችሁ ለዚህ ለወንድማችን? አገር መጥቶ ልጆቹንም አይቶ እንደገና ወደ ሚስቱ ሲልክበት የነበረውን ደረሰኝ አሰባስቦ በክስም ሆነ በአገር ቤት ሽማግሌ ንብረቱን ማስመለስ ይሻለዋል ወይስ ደግሞ ሁሉንም ነገር ትቶ እዛው እንደ አዲስ ብሎ ስራዎችን እየሰራ ነገሮችን አስተካክሎ ነገሮች በቀኝ አሁን የራሴ ነገር አለኝ ሲል አገሩ ቢገባ ይሻለዋል? ከዚህ ከሁለት አንዱ የትኛውን ትመክሩታላችሁ? እና ደግሞ ሌላውም ከመምከር ውጪ እባካችሁ እንዲጽናና አይዞ በሉት። እኛም እኮ እንዲህ ሁነን ነበር፣ እኛም እኮ እንዲህ ተፈጥሮብን ነበር፣ በዚህ አይነት መንገድ ነው ያስተካከልነው ብላችሁ ለወንድማችን አስተያየት እንድትሰጡት የሚያጽናና ቃል እንድትጽፉለት በትህትና እጠይቃችኋለሁ። ብዙዎቻችን እንደነገርኳችሁ ቅድም ላይ ሴት ብቻ የሚጎዳ ነው የሚመስለንና እባካችሁ እህቶች ለእናንተ ብለው መስዋዕት የሚከፍሉ ባሎቻችሁን እንደ እናት እንደ ወንድም እንደ ሙሉ ቤተሰብ የሚሆኑላችሁን ባሎቻችሁን ባለማስቀየም ወይም ደግሞ ስደትም ከወጡ በቃላችሁ በመጠበቅ ነገ ሌላ ቀን ነው፣ ስሜት ኃላፊ ነው። ስለዚህ ለስሜታችሁ ከመገዛት ይልቅ ለቃላችሁ ተገዝታችሁ ባሎቻችሁን በክብር ጠብቃችሁ ነገ ጧት የትላንቱን ላይፋችሁን አንድ ላይ ለመኖር በትዕግስት ጠብቁ። ወንድ ልጅ ብቻ አይደለም እዚህ ጋር ሴቶችም አንዳንዴ ዛሬን በማሰብ ትላንትን ባለማየት ብዙ ስህተቶችን የሚሰሩ እህቶቻችን አላችሁና ለባሎቻችሁ ታማኝ ሁኑ። ስለዚህ ሁላችሁም ወንድም ያላችሁ በሙሉ ለዚህ ወንድማችን አይዞህ በሉት፣ አጽናኑት። ጥሩ ኮሜንት እንደምጽፉለት ተስፋ አደርጋለሁ። ገብቼ ኮሜንት አነባለሁ ስላለ የዚህ ወንድማችን ታሪክ ይሄን ይመስላል። በቀጣይ ቪዲዮ እስከምመጣ ድረስ ወዳችኋለሁ። ማለት እሱ በነገረኝ መልኩ እንኳን አቅርቤዋለሁ ብዬ አላስብም። ለምን እሱ እዚህ ሀገር ላይ ቢሆን ባቀርበው ጥሩ ነበረ። ግን እኔ እንደውም ቪዲዮ ቀርጸህ ላክና ፖስት አለው እንጂ ብዬው ነበር። ግን ገጠር ነው ያለሁት፣ አሁንም ስራ ቦታ ነው ያለሁት። ስለዚህ ቪዲዮ ለመቅረጽ ለምን አሁን አብረውኝ የነበሩ ጓደኞቼ ወደ ስራ ወጥተዋል። እኔ ደግሞ ይቺ 2 ወር ሳታልቅ ውሳኔን ወስኜ ሀገር ነው የምገባው ወይስ እዚህ ነው የምሰራው የሚለውን ማወቅ ስለፈለኩኝ ከሰው ሐሳብ ብዙ ነገር ይገኛልና ሐሳባቸውን እንዲያሳውቁኝ አንቺ እኔን ሆነሽ እህቴ አቅርቢልኝ ስላለኝ እኔን በመታዘዝ አቅርቤለታለሁ። በጣም ነው የሚያሳዝነው ወንድማችን። ወንድሜ ይሄን ቪዲዮ እንደምታየው ተስፋ አደርጋለሁ። አይዞ ነገ ሌላ ቀን ነው። ፈጣሪ የፈቀደው ነው የሚሆነው። ፈጣሪ ነገሮችን ያስተካክልልህ። እንግዲህ ይህች እህታችን ልቦና ይስጣት። ለሷ ብሎ መስዋዕት የከፈለውን ባሏን ባታሳዝነው መልካም ነበር። ግን አንዴ ሆኗል። የሆነን ነገር ምንም ማድረግ ስለማይቻል ውሃ ቢወቅጡት እንቡጭ ነው ይላል ያገሬ ሰው እና እንዲህ አረገች። ሀቅ ነው የተናገርኩት። ስማሙ ደንፈስ ቅዱስና ለምን አረክሽ ብሎ መውቀስ ምንም መፍትሄ አያመጣም። አንዴ ሆኗል። ወንድማችን መፍትሄ እንዲያገኝ ሁላችንም በሐሳብ እናግዘው። እወዳችኋለሁ።